አይቶ ነው እዚህ ጋር ያች መደመደሽ ከሻለም ጋር የመጣው አላልክም እንዴ? እሷን አቅደው ነው ያመጣት። እሷ ጓደኛ ሄርሚ ናት። የማናት ጓደኛ? ትታወቃላችሁ? ረጋ ብለህ መልስ እንጂ በአምላክ። ሰላም ጤና ይስጥልኝ ውድ ተመልካች፣ ዛሬ አዲስ ቪዲዮ ነው ይዤላችሁ የመጣሁት። ይሄንን ቻናል ሰብስክራይብ ሁሌ አድርጉ እያልኩ እንግዲህ እየወተወትኩ ነው። ቻናሌ የተመታ ቻናል እየሆነ ነው። የመጨረሻ ደረጃ ላይ ነው ያለው። ለምን እንደሆነ አላቅም። አዲስ ቪዲዮ እንግዲህ እየላችሁ መጥቻለሁ። ይሄንን ቪዲዮ ሰብስክራይብ እና ላይክ እያረጋችሁ እንግዲህ በአምላክና እብስት በጣም እየተጫወቱም እየተነጋገሩም ነው። እንግዲህ እብስት ምን እንደነካት አይታወቅም። እብስት ለምንድን ነው እንደዚህ እንደሆነች እየተጠየቀች ነበረ። እብስት እግሬ ጭራሽ እግሬን አልቆጣጠር አልኩኝ ደክም ያለው ብላ በአምላክን እያነጋገረችው ነበረ። ሶፋ ላይ ተኝታለች። የበአምላክ ጓደኛም አስፋው ነው ስሙ መጥቶ ሲያነጋግራት ነበረ። ማን እንደዚህ እንዳረጋት እሱም እንግዲህ ለማወቅ እየፈለገ ነው። በነገራችን ላይ እንግዲህ ቢያይም ምንም ነገር ያየው ነገር የለም። ስለዚህ እንግዲህ አሁን እሷ ሶፋ ላይ ተኝታ ልክ ከሶፋው ላይ ደግሞ ወደ አልጋ በአምላክ ወስዷት በአምላክ ቆጭ አርግቷት ልክ ሊወጣ ስል ልትወጣ ነው ወይ ብላ ስትጠይቀው ነበረ። እብስት ማለት ነው። እብስት ከጠየቀቻት በኋላ አዎ ወጣ ብዬ እመጣለሁ ስል ወርቃም ነበረ መሰለኝ እንግዲህ አንስቶ ነው ሶፋ ላይ ቁጭ ያረጋት። ከዛም በኋላ ስልክ ሲደውል ነበረ። ስልክ ከደወለ በኋላ እሷን ክፍል አስገብቷት ክፍል ሄዶ ሲያያት ነበረ። ክፍል ሄዶ ወዴት ነው ትተከኝ የምትሄደው ማለትም ፈርታ የት ነው የምትሄደው ነው በአምላክን ያለችው። በአምላክ ደግሞ የሆነ ቦታ ደርሼ እመጣለሁ ብሏታል። በመካከሉ አፋሽ ነች የምትባለው። እንግዲህ ይሄ አዲስ ቪዲዮ ነው ብያለው። አፋች የፈሰሰ ውሃ አይታፈስም ነው። እኔ እንጃ ብቻ መታ ነበረ። መታ ስትቆም እትዬም በመካከሉ ላይ ስትደርስባት ከዛ በኋላ እንግዲህ ለምንድን ነው እዚህ የቆምሹ ብላ ስትጠይቃት ነበረ። እሷ ከጠየቀቻት በኋላ አይ ምን ሰምተሽ ነው ምንድን ነው ብላ ስትጠይቃት ነው። ከዛ በኋላም ተነጋግረው ከሄዱ በኋላ እዚህ ቤት ማን ነው ዛሬ የመጣው ብላ ስትጠይቃት ነበረ። እንግዲህ የቤቷ ባለቤት መሰለችኝ። ከዛ በኋላ ማንም አልመጣም ብላ ስትነግራት ተነስታ ሄዳ ነበረ። ከዛ በአምላክ ልጅቷን አልጋ ክፍል አስገብቷት እሱ ሲወጣ እሷ ስትመጣ ነበረ። አፋሽ ነች የምትባለው እንጃ ስትመጣ ነበረ። እስመታ አንቺ ደግሞ በሩን ሳታንኳኪ ነው ወይ የምትገቢብኝ አንቺም ብላ ስታነጋግራት ነበረ። ምን ችግር አለው በሩን አንኳኩቼ ባልገባም ችግሩ ምንድን ነው ብላ እሷም ስትጠይቃት ነበረ። በመካከሉ አንስታ ከአልጋ ላይ አውርዳት እሷ መቋቋም ስለማትችል አውርዳት። ከዛ በኋላ ዊቸር ላይ ቁጭ ስታረጋት ከዛ ከዊቸር ላይ ደግሞ ሌላ ቦታ ስታዘዋውራት ነበረ። ሌላ ቦታ ተገኝታ የእሷ ጓደኛ ትምህርት ቤት አብረው የሚማሩት ነች መሰለኝ። ስትመጣ ስንት ቀን ከትምህርት ቤት ለምንድን ነው የቀረሽው ብዬ ነው አንቺም ፍለጋ የመጣሁት ምንድን ነው ችግርሽ ያጋጠመሽ ችግር ምንድን ነው ብላ ስትጠይቃት ነበረ። እንግዲህ በአምላክ የት ለብቻው እሱ የት እንደሆነ አይታወቅም። ጓደኛዋ በዊቸር ወስዳት ከዛ አልጋ ላይ ስታስተኛት ከዛ እንግዲህ እናቷ ትሆን እኔ አላቅም መታ ነበረ። ስትመጣ ለምንድን ነው እችስ ማን ነው እብስትስ የት ነው ያለችው ብለው በአምላክ የቤት ሰራተኛ ነች መሰለኝ ሲጠይቋት ነበረ። እሷን ከጠየቋት በኋላ እሷ እኮ የሆነች ጓደኛዋ መታ እሷ ክፍል ገብተው እሷ ክፍል ነው ያሉት ብላ ስትጠይቃት ነበረ። ከመቼ ወዲህ ነው
ጓደኛ የያዘችው። እኛ ጓደኛ እንዳላት ራሱ ነግራንም አታቅም። ከመቼ ወዲህ ነው እንደዚህ አይነት ነገር ያመጣችው ብለው ከአባቷ ጋራ ተያይዘው ሲሄዱ ነበረ። ከአባቷ ጋራ ተያይዘው ከሄዱ በኋላ አባትየውና እናትየው ተነስተው እዛ እሷ ክፍል ገብተው ሲያዩ እንግዳ ይዛ ቁጭ ብላለች። ከዛ እኛ የማናቀው እንግዳ ኬት ነው ያመጣችው ብለው ሄደው ነበረ። እነሱ እንደዛ ብለው ከሄዱ በኋላ ከዛ በኋላ እስከ ቤት ድረስ ሄዳ ጠይቃ በቃ በአምላክ እናት ነኝ፣ ይሄም በአምላክ አባት ነውና እንግዲህ እኛ አላየነሽም እስካሁን ድረስ ኬት ነው የመጣሽው ብለው ሲጠይቋት ነበረ። የትምህርት ቤት ጓደኛዬ ነኝ ስለጠፋች ነው የመጣሁት፣ በእንደዚህ አይነት ሁኔታ ላይ እንዳለች ምንም ነገር የማውቀው ታሪክ የለም ብላ ነበረ የተናገረችው። ስለዚህ እንግዲህ በቃ እንዳትጠፊ የኛ ቤት ደግሞ ያንቺ ቤት ነው ብለው ጠያይቋት ነው ተነስተው የሄዱት። ምንም የተናገሩት ነገር የለም። ስለዚህ እንግዲህ እንደዚህ በመሆኗ በጣም አዝናለች ማለት ነውና በአምላክና ሌላው ጓደኛው ደግሞ መጠጥ ቤት ሄደው በጣም እየጠጡና በጣም በቃ እየተነጋገሩ ነው። ስለዚህ እንግዲህ በአምላክ እብስትን እንደሚፈልጋትና እንደሚፈላለጉ እሱም ሲናገር ጓደኛው ለበአምላክ ሲነግረው ነበረ። ጓደኛው ደግሞ እንዴት እንደዚህ ትላለህ? ምንድነው ለምንድነው እንደዚህ የምትለኝ ብሎ በአምላክ አንዳንድ ነገር ለመደበቅ እየሞከረ ነው። እና እሱ ደግሞ ለምን ትዋቻለህ በሚል ሁኔታ አንዳንድ ነገርን እየነገረው ነበረ ማለት ነው። ስለዚህ እንግዲህ ውድ ተመልካች እናንተ ደግሞ ይሄንን ቪዲዮ ሰብስክራይብ እና ላይክ ብታረጉ ቢያንስ ዩቲዩብ እንኳን ሼር ቢያደርግ ለተደራሽ በቃ ላይክ ይመጣል ማለት ነው። ዩቲዩብም ዘጋኝ ምኑን እንደጣላው የኔን ቻናል እኔ አላቅምና። ስለዚህ እንግዲህ በአምላክ ደግሞ እብስትን በድብቅ ነው የሚወዳት መሰለኝ። የቤቷን ሰራተኛ ጠራትና እባክሽ እግሯ እንዳይረግጥና እንዳይዘረጋላት አውቀው ማነው እንደዚህ ያረጋት እባክሽ ንገሪን በሚል ሁኔታ አፋሽን ሲጠይቃት ነበረ። አፋሽ ነው እንደ እውነትም ስማ ሲጠይቃት ነበረ። እንግዲህ እሷ እኔ እንደዚህ እየተደረገችው እኔ እውነት እንደዚህ የሚያደርጋትም አልመሰለኝም ነበረና ነገር ግን እኔ እትዬ ናቸው በዚህ ምግብ ውስጥ መድኃኒት ጨምሪ ሲሉኝ ጨምሬ ሰጥቻለሁ። በአምላክ እንደው ይቅርታ አድርግልኝ ይሄንን ነገር ስላደረግኩኝ ብለ በአምላክን እየነገረችው ነበረ። ስለዚህ እንግዲህ በአምላክ በጣም ነው እያዘነው። እንደው እቺ ትንሽዬ ልጅ እየተራራጠች ብትሰራና ብትኖር ምን ችግር አለውና ነው እንደዚህ ያደረግሽው ብሎ ሲጠይቃት እኔ ወድጄ ፈቅጄ አይደለም። ስለዚህ ወድጄ ፈቅጄ ሳይሆንም እኔ አድርጊ የተባልኩትን ነገር ብቻ ነው ያደረግኩት። ነገር ግን እንደዚህማ የሚጎዳም አልመሰለኝም። በአምላክ በፈጣሪ ፊት ይቅርታ አድርግልኝ ብላ ስትጠይቀው ነበረ። በአምላክ እንግዲህ ለሷ ይቅርታ ቢያደርግም ለሷ የበአምላክ ይቅርታ ምን ያደርግላታል? የተጎዳችው እብስት ነች አይደለ እንዴ? እንግዲህ ውድ ተመልካች ቆንጆ ድራማ ነው። ቆንጆ ድራማ ነው ብዬ ነው የማምነውና እናንተም እስቲ እንደው ቢያንስ ልሞካክር። የሰው ልጅ ቁጭ ብሎ ተስፋ ከሚቆርጥ በተለያየ መንገድ ቢሞክር ጥሩ ሀሳብ ነው ብዬ ነው የማምነውና ላይክ እያረጋችሁ ሰብስክራይብ እያረጋችሁ ይሄንን ቻናል ስለዚህ እንግዲህ አበረታቱኝ ብዬ እማጸናችኋለሁ። ያለበለዚያም አንድ ቀን ቤቴ
ተመጣላችሁ ኢንሻአላህ እላለሁ። እንግዲህ መዝናናትም ከፈለጋችሁ ይሄው እዚህ ጋር መዝናናትም ወሬም ከፈለጋችሁ ሁሉም ለኛ ቅርብ ነው ማለት ነው። ኢንሻአላህ ይላል ዩ አረብ ኢንሻአላህ አይደል እንዴ? ስለዚህ እንግዲህ ውድ ተመልካች ሁሉም ነገር ለበጎ ነው። ሁሉም ነገር ስራ ጭራሽ ብለሽ አሽሙር መሳደብ ጀመርሽ። ኧረ እኔ ያልተሳደብኩ ዝግ አንቺ የማትረቢ ትሰሚኛለሽ። እኔ ፍቱ ስራ